ሰላም ጤና ይስጥልን ቤተሰቦች፣ ዛሬም በብዙዎቻችሁ ጥያቄ የጆን አብርሃምን የህይወት ታሪክ ወይም ባዮግራፊ ላቀርብላችሁ ነው። ፕሮግራሙን እስከ መጨረሻ ድረስ ማየት መከታተል እንዳትረሱ። እንዲሁም ቪዲዮን ከወደዳችሁት ላይክ አድርጉ። በተጨማሪም ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ከወደዳችሁ ደግሞ ለጓደኞቻችሁ ሼር አድርጉ። ወደ ፕሮግራሙ እንግባ። ጆን አብርሃም ቦሊውድ ውስጥ በጣም ተወዳጅ ከሚባሉ አክተሮች ተርታ የሚጠራ ነው። በራሱ ትግልና በልፋቱ ዛሬ ላይ የደረሰበት ደረጃ መድረስ የቻለ ድንቅ አክተር ነው። ቦሊውድ ውስጥ ምንም የሚያውቀው ሰው ወይም ደግሞ ወደዛ የሚያስገባው ቤተሰብ በሌለበት ሰዓት ላይ በራሱ አቅም ታግሎ ከሞዴሊንግ ጀምሮ ዛሬ ውጤታማ የሆነ አሪፍ ህይወትን እየኖረ ነው ያለው። ለዛሬ እስቲ የጆን አብርሃምን የላይፍ ስታይሉን እና የህይወት ታሪኩን በደንብ እናያለን። ጆን አብርሃም ትክክለኛ ስሙ ፈርሃን ኢራኒ ነው። እቤት ውስጥ ግን ጆን እያሉ ይጠሩት ነበረ። ስለዚህ ያንን ቅጽል ስሙን ይዞ ወደ ኢንዱስትሪው ጆን በሚል ስም ሊገባ ችሏል። የተወለደው ዲሴምበር 17 1972 ነው። ሙምባይ መሃራሽትራ ውስጥ የተወለደ ሲሆን ዛሬ ላይ እንግዲህ 2023 ላይ 51 ዓመቱ ነው። ጆን በፕሮፌሽኑ አክተር፣ ሞዴል፣ ፕሮዲውሰር እና ስክሪን ራይተር ነው። ጆን ተወልዶ ያደገው ሙምባይ ውስጥ ነው። የመጀመሪያ ደረጃ ትምህርቱን ሙምባይ ስኮቲሽ ስኩል መማር ችሏል። በመቀጠልም ጄሂንድ ዩኒቨርሲቲ ኦፍ ሙምባይ ቢኤ ዲግሪውን ማግኘት ችሏል። ለትምህርት በጣም ልዩ ቦታ ስላለው በዛም ብቻ አላበቃም። ከዛም በመቀጠል ኤምኢቲ ኢንስቲትዩት ኦፍ ማኔጅመንት በመግባት ኤምቢኤ ዲግሪውን ማጠናከር ችሏል። ማኔጅመንት ዲግሪውን መያዝ ችሏል። የትምህርት ሁኔታው ይሄን ከመሰለ በቀጣይ ደግሞ ስራውን እንዴት እንደጀመረ እኔ ጆን ከትምህርቱ ጎን ለጎን ሞዴሊንግ መስራት በጣም ይፈልግ ነበር። ስለዚህ በሞዴሊንግም ባደረገው ሙከራ የመጀመሪያ ስራውን ሱርማ በሚባለው ሙዚቃ የፐንጃብ ሙዚቃ የመጀመሪያ የሞዴሊንግ ስራውን መስራት ችሏል። እዛ ዘፈን ላይ በክሊፑን በመስራት ከዛም ሞዴሊንጉን ለማጠናከር ታይም ኤንድ ስፔስ ሚዲያ ኢንተርቴይንመንት ፕሮሞሽን ሊሚትድ የሚባል ካምፓኒ ውስጥ ገብቶ መስራት ጀመረ። ግን ድርጅቱ ባጋጠመው የፋይናንስ ችግር ኢንተርፕራይዘስ ኔክሰስ ካምፓኒ ውስጥ ሚዲያ ፕላነር ሆኖም አገልግሏል። በመቀጠልም የሞዴሊንግ ውድድር ግላድራክስ የሚል ኮንቴስት ላይ በመወዳደር ሁለተኛ ሊወጣ ችሏል። ወደ ሲንጋፖር ሄዶ ሞዴሊንጉን በደንብ መስራት ችሏል። ከዛም ወደ ሆንግ ኮንግ፣ ለንደን፣ ኒውዮርክ በመሄድ የተለያዩ የሞዴሊንግ ስራዎችን መስራት ቻለ። በዛም አሪፍ ሞዴል ሆኖ በጣም ስኬትን ማግኘት ቻለ። በዛም ስኬቱ የተነሳ የተለያዩ የሙዚቃ አልበሞች ላይ ክሊፖችን መስራት ችሎ ነበረ። የፐንከቹ ዳስ ሙዚቃ ላይ፣ የባቡ ሱፕሬ ሙዚቃ ላይ እንዲሁም ሃንስ ራጅ ሃንስ የነሱ ሙዚቃ ላይ እነዚህ ትልልቅ ዘፋኞች ናቸው። ከነሱ ጋር ክሊፕ መስራት ቻለ። በመቀጠልም ትወና ለመማር ወደ ኪሾር ናሚት ካፑር አክቲንግ ስኩል መግባት ችሏል። እዛም አክቲንጉን በደንብ ተከታተለ። በዛውም ደግሞ የሞዴሊንግ ኮርስንም ጨምሮ መማር ቻለ። በዛም ቶፕ የህንድ ሞዴል መሆኑን አረጋገጠ። በሞዴሊንጉ የተለያዩ ስራዎችንና ገንዘቦችን ማግኘት ቢችልም ስም ማግኘት የሚችልበት ቦታ ግን ቦሊውድ እንደሆነ ያውቅ ነበር። ስለዚህ ወደዛም ባደረገው ሙከራ በ2003 ዓመተ ምህረት ጅስም የሚለውን ፊልም ከቢፓሻ ባሱ ጋር በተወን ቻለ። ፊልሙም ቦክስ ኦፊስ ላይ በጣም ስኬታማ ሊሆንለት ቻለ። ከዛም በመቀጠልም በ2003 ዓመተ ምህረት ሳያ የሚለው ትሪለር ሆረር የሆነውን ፊልምን መስራት ቻለ። በዛው ዓመት በተጨማሪ ፑጃባት የመጀመሪያ የዳይሬክተርነት ስራ የሆነውን ፓፕ የሚለውን ፊልምም መስራት ችሎ ነበር። በጣም ተወዳጅነትን አግኝቶለታል። በ2004 ከሶኒ ዶልና ከሱኒል ሼቲ ከመሳሰሉ ከቦሊውድ ትልልቅ አክተሮች ጋር የመስራት እድል አጋጠመው። እሱም ለኪር የሚለው ፊልም ነው። በእርግጥ ፊልሙ ፍሎፕ ቢሆንም ግን የጆን አብርሃም ትወና ሁሉም ሰው አድንቆለታል ወይም ይወዶለታል። በዛ ዓመተ ምህረት የወጣው ዱም የሚለው ፊልም ከያሽራጅ ጋር የሰራው ከያሽራጅ ፊልም ሲሆነውን ዱምን በመስራት በጣም ተወዳጅነትን ማግኘት ቻለ። እንዲሁም በጆን አብርሃም ህይወት ውስጥ በጣም ትልቅ ለውጥን መፍጠር የቻለው ፊልም ዱም ነው። በተመልካቾች በጣም ተወዳጅ ሆነ። ጆንም በጣም ዝነኛ ሆነ። እንዲሁም ፊልምፌር አዋርድ ፎር ኔጌቲቭ ሮል በሚል አዋርድን መሸለም ቻለ። በተመልካቾች መሃል በጣም መወደዱን አይተው እንግዲህ ብዙ ፕሮዲውሰሮች ከጆን አብርሃም ጋር ፊልም መስራት ችለዋል። በ2005 ዓመተ ምህረት ብቻ 6 ፊልሞች ነው የሰራው። ኤላን፣ ከርማ፣ ካል፣ ቪሩድ፣ ዋተር እና ገረም መሳላ። ብዙዎቹ ፊልሞች ያን ያህል ስኬታማ መሆን ባይችሉም ገረም መሳላ ግን በጣም ተወዶለታል። እንዲሁም እንደ ኮሜዲያንም በአዲስ መልክ ወደ ቦሊውድ ስራውን ማስቀጠል የሚችልበትን አንድ የችሎታ ብቃቱን ማሳየት ችሏል። በስራ ህይወቱ ላይ ብዙ ኮሜዲም አክሽንም ይዘት ያላቸው ፊልሞችን መስራት ችሏል። ግማሾቹ ሂት ሆነዋል፣ ግማሾቹ ፍሎፕ ሆነዋል። በተርታ የሰራቸው ፊልሞች ዶስታና፣ ፎርስ፣ ዴሲ ቦይስ፣ ሃውስፉል 2፣ ሬስ 2፣
ሹታውት አት ወደላ፣ ዌልካም ባክ፣ ሮኪ ሃንድሰም፣ ፎርስ ቱ፣ ሰቴሜቭ ጄቴ፣ ባትላ ሃውስ ተጠቃሾቹ ናቸው። በዛው ስራውን በመቀጠልም በ2021 ሙምባይ ሳጋና ሰቴሜቭ ጄቴ ቱን መስራት ችሏል። ፊልሞቹ ያን ያህል ስኬትን ማግኘት አልቻሉም። በእርግጥ በ2022ም አታክ እና ኤክ ቪለን ሪተርንን መስራት ችሎ ነበረ። እነዚህም ፊልሞች ፍሎፕ መሆን ችለዋል። በ2023ም ጆን ፐታል ላይ ባሳየው ድንቅ ትወና በጣም ተወዳጅነትን ማግኘት ችሏል። ፊልሙም በጣም ስኬታማ ስለሆነ ጆን አብርሃምም ቀጣይ ስራውን ያረጋገጠበት ነው። ከፊልም ስራው ጎን ለጎን ያለውን ተያያዥ ሌላ ስራዎች እንዲህ በ2012 ጄኤ ኢንተርቴይንመንት የሚል አንድ ፕሮዳክሽን ሃውስ አቋቁሞ ነበር። በዛም ፕሮዳክሽን ሃውስ ለመጀመሪያ ጊዜ የተለቀቀው ፊልም ቪኪ ዶነር የአዩሽማን ኩራና ቪኪ ዶነር ነው። ፊልሙም በጣም ስኬታማ ስለሆነ በጣም ትርፋማ ሊያደርገው ችሏል። ከህንድ ፊልሞች በተጨማሪ የመራቲና የመለያለም ፊልሞችንም በዚህ ፕሮዳክሽን ሃውሱ ፕሮዲውስ ያደርጋል። እስቲ እናንተም ኮሜንት አድርጋችሁ ንገሩን፣ የጆን አብርሃም በጣም የምትወዱለት ፊልም የትኛው ነው? በመቀጠል ደግሞ እስቲ ስለ ቤተሰቡ ትንሽ ነገር እንይ። የጆን አብርሃም የአባቱ ስም አብርሃም ጆን ነው። ስራቸውም አርክቴክት ናቸው። የእናቱ ስም ደግሞ ፊሮዛ ኢራኒ ነው። እሷም ብዙ ሶሻል ወርክ ሰራለች። አንድ ታናሽ ወንድም አለው። እሱም ስሙ ኤለን አብርሃም ነው። እሱም አርክቴክት ነው። አንድ እህትም አለችው። ስሟም ሱሲ ማቲው ነው። የትዳር ሁኔታውም በ2014 ያገባ ሲሆን ስሟም ፕሪያ ራንቸል ነው። በ2014 የተጋቡ ሲሆን እሷም ባንክ ሰራተኛ ነች። በተወሰነ መልኩ ደግሞ ላይፍ ስታይሉን ቤቱንና ያሉትን የመኪናና የሞተር ኮሌክሽኖች እናያለን። ጆን ቪላ ኢን ዘ ስካይ ብሎ የሰየመውን ባንዲራ ዌስት ሙምባይ ውስጥ የሚገኝ አንድ ቤት አለው። ባለ 2 ፍሎር ቤት ሲሆን ይሄ 4000 ስኩዌር ሜትር ላይ ያረፈ ቤት ነው። የራሱ የጆን አባት ዲዛይን ያደረገው ነው ቤቱ። በበረንዳው በኩልም ደግሞ ወደ ሀይቅ የሚያሳይ ቦታ አለው። በጣም በሚያምር ሁኔታ ነው ዲዛይን ያደረጉለት። ዛሬ ላይ የቤቱ ዋጋ ቢተመን ወደ 60 ከሮር የህንድ ሩፒ አካባቢ ይጠጋል። መኪናዎቹን እኒ ከተባለ ጆን ያው በጣም መኪና ይወዳል። ስለዚህ በጣም ውድና ለግዠሪ የተባሉ የቅንጦት መኪናዎች አሉት። አንደኛ መኪናው ፖርሽ ካይኔ ቱርቦ ነው። 1.90 ከሮር የህንድ ሩፒ ያወጣል። ሁለተኛው አውዲ Q7 ነው። ወደ 7 ሚሊዮን 500 ሺህ የህንድ ሩፒ አካባቢ ያወጣል። አውዲ መኪኖችን በጣም ስለሚወድ አውዲ Q3 አለው። ሶስተኛ መኪናው ወደ 4 ሚሊዮን የህንድ ሩፒ አካባቢ ያወጣል። አራተኛ መኪናው ኒሳን GTR ብላክ ኤዲሽን ነው። 2.12 ከሮር አካባቢ ያወጣል። በአምስተኛ ደረጃ ያለው አይሱዙ ዲ-ማክሲ ቪ ክሮስ ወደ 2 ሚሊዮን የህንድ ሩፒ አካባቢ ያወጣል። ስድስተኛ ማሩቲ ሱዙኪ ጂፕሲ ነው። እሱም ወደ 6 ሚሊዮን 500 የህንድ ሩፒ አካባቢ ያወጣል። ቶዮታ ላንድ ክሩዘር ፕራዶም አለው። እሱም 9 ሚሊዮን 500 የህንድ ሩፒ አካባቢ ያወጣል። በመጨረሻ የምናየው ስምንተኛ መኪናው ላምበርጊኒ ግላዶ ነው። 3.2 ከሮር የህንድ ሩፒ ያወጣል። ይሄም ከመኪናም በተጨማሪ ሞተር በጣም ይወዳል። እንዲያውም ቦሊውድ ውስጥ ብዙ ሞተር አላቸው ከሚባሉ አክተሮች ተርታ አብሮ የሚጠራ ነው። ጆን አብርሃም ብዙ ሞተር ነው ያለው። አንደኛ ዱክ 390 290 ሺህ የህንድ ሩፒ ነው። ሁለተኛው ካዋሳኪ ኒንጃ ዜዴክስ 14 አር ነው። እሱም ደግሞ ወደ 2 ሚሊዮን አካባቢ የህንድ ሩፒ ያወጣል። በሶስተኛ የምናየው ራጅፑትና ከስተም ላይት ፉት የሚባለው ነው። ይህም ከስተም ሞተር ነው፣ በትእዛዝ የሚዘጋጅ ነው። 6 ሚሊዮን 500 ሺህ የህንድ ሩፒ አካባቢ የሚያወጣ ነው። አራተኛው አፕሪሊያ RSV4 ነው። እሱም 2 ሚሊዮን 500 የህንድ ሩፒ አካባቢ ያወጣል። አምስተኛው ኤምቪ አገስታ F3 ነው። እሱም 1 ሚሊዮን 950 ሺህ የህንድ ሩፒ አካባቢ ያወጣል። ስድስተኛው ሱዙኪ GSX R1000 የሚባለው ሞተር ነው። ዋጋውም 1 ሚሊዮን 980 የህንድ ሩፒ አካባቢ ያወጣል። ሰባተኛው CBR 1000RR የሚባለው ነው። እሱም 1 ሚሊዮን 970 ሺህ አካባቢ የህንድ ሩፒ ያወጣል። ስምንተኛው ያማሃ YZF R1 የሚባለው ነው። እሱም ወደ 2 ሚሊዮን የህንድ ሩፒ አካባቢ ያወጣል። እንዲሁም በዘጠነኛ ላይ ያለው ዱካቲ V4 የሚባለው ነው። እሱም 2 ሚሊዮን 800 የህንድ ሩፒ አካባቢ ያወጣል። የመጨረሻውና አስረኛው ያማሃ VMAX ነው። እሱም 2 ሚሊዮን 700 ሺህ የህንድ ሩፒ አካባቢ የሚያወጣ ሞተር ነው። ስለ ገቢ ሁኔታ ስናይ ደግሞ ተመልካቾች እንግዲህ እስካሁን ድረስ ባለው ደስተኛ እንደሆናችሁ እርግጠኛ ነኝ። ላይክ ማድረግ አትርሱ ቪዲዮን። ጆን ለአንድ ፊልም ከ14 እስከ 15 ከሮር እንደሚጠይቅ የታወቀ ነው። አንድ ማስታወቂያ ደግሞ ለመስራት ከ5 እስከ 6 ከሮር ይጠይቃል። በተጨማሪም አንድ የልብስ ብራንድ አለው። እሱም JA ክሎዚንግ የሚባል ነው፣ ወይም JA ክሎዝ የሚል ነው።
በተጨማሪ ትልቅ ጂምም አለው። እሱም ጄኤ ጂም ይባላል። መጀመሪያ እንደነገርኳችሁም ያው ጄኤ ኢንተርቴይንመንት የሱ ፕሮዳክሽን ሃውስ ነው። በዛም የተለያዩ ፊልሞችን ፕሮዲውስ አድርጎ ያወጣል። ስለዚህ በአመት ከ60 እስከ 70 ከሮር የህንድ ሩፒ ገቢ ያገኛል ማለት ነው የተጣራ። በአጠቃላይ ዛሬ ላይ ያለውን ሀብት ብናይ ወደ 2 ቢሊዮን 500 ሚሊዮን የህንድ ሩፒ ነው። እንግዲህ አጠር ባለ መልኩ ስለ ጆን አብርሃም ጠቅለል አድርጌ ለማቅረብ ያዘጋጀዋት ቪዲዮ እዚህ ጋር ማብቂያ ላይ ደርሻለሁኝ። ቪዲዮ እንደወደዳችሁት እርግጠኛ ነኝ። ከተመቻችሁ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። እንዲሁም ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። አመሰግናለሁ። በቀጣይ ደግሞ እንደዚህ አጠር ባለ መልኩ የማንን ላቀርብላችሁ። ቀደም ብሎ የታዘዙ ብዙ አሉ። ያጄ አለ፣ የሳንጄ ሂደት አለ። እነሱን ትታችሁ ከዛ ሌላ የማንን ባቀርብ ደስ ይላችኋል የሚለውንም ኮሜንት ላይ አስቀምጡልኝ። እንደዚህ ያደረኩኝ ተራ በተራ እየታገሳችሁኝ ከጊዜ ጋር እያስተካከልኩኝ ሁሉንም አቀርባለሁኝ። እኔ ቃሲም መካ ነበርኩኝ። ለነበረን ቆይታ በጣም አመሰግናለሁ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ हाय कुछ कुछ होता है क्या करूँ हाय कुछ कुछ होता है।